بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد لانت باينو تمرتاچن لاي نبي محمد صلى الله عليه وسلم كمدينة تنستو ود مكة بميادرغوت የፈትህ ጉዞ ላይ አባስ አጎታቸው ከነቤተሰቡ ሰልሞ ወደ መዲና ሲመጣ መንገድ ላይ እንዳገኙትና ቤተሰቦቹን ወደ መዲና ልኮ እሱ ከሳቸው ጋር እንዲመለስ አድርገውት አብሮ እየሄዱ እያለ መንገድ ላይ አቡ ሱፊያን ከአባስ ኢብኑ አብዱል ሙጠሊብ ጋር እንደተገናኘና ከዚያ አባስ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት ሲመጡ ዑመር መንገድ ላይ እንዳገኘው ከዚያም ያለ ቀጠሮ አላህ አንተን እንዳገኝ በማድረጌ አላህን አመሰግናለሁ ብሎ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሱፊያንን አንገቱን በሰይፍ ለማስፈቀድ ሲሄድ አባስ ደግሞ ቀድሞት ነብዩ ጋር ደርሶ አባስ እኔ ከለላ ሰጥቻለሁ ብሎ ማንንም እንዳይነካው ሲጠይቅ ዑመር ደግሞ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የአቡ ሱፊያንን አንገት በሰይፍ እንዲል አጥብቆ ሲጠይቃቸው በመሐከል ላይ ዝም ብለዋቸው መጨረሻ ላይ ለአባስ ይዘው ሂድና ጠዋት ይዘህልኝና ብለውት እንደነበረ ነው ያየነው። فلما جاء به في الصبح قال رسول الله صلى الله عليه وسلم አባስ በተባለው መልኩ ጠዋት አቡ ሱፊያንን ይዞ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጣል። ምን አሉ የአላህ መልእክተኛ ወይሐከ ያ አባ ሱፊያን አንተ አቡ ሱፊያን ሆይ ወየውልህ አለም ያእኒ ለከ አልደረሰም እንደ ጊዜው አን ተዕለመ አን ላ ኢላሃ ኢለላህ ከአላህ በስተቀር ሌላ የሚመለክ አምላክ የሌለ መሆኑ የምታውቅበት ጊዜ አልደረሰም እንደ ያሉት። قال أبو سفيان ما أحلمك አላቸው። ምን ታጋሽ አደረገህ አላቸው አቡ ሱፊያን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምክንያቱም አቡ ሱፊያን ምን ያህል ነብዩ መሐመድን ሰለላሁ ዐለይሂ ወሰለምና ዳዕዋውን ለመግታት ከሳቸው ፊት ለፊት በተቃራኒ ቆሞ የኡሁድ ጦርነትን በመምራት ከዚያ በፊትም በነበሩት ሁኔታዎች ላይ መካ ላይም በጣም ያደረሳቸው ነገሮች በጣም በደሎች በጣም ከፍተኛ ናቸውና አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሲያነጋግሩት ምን አለ ማ አህለመክ ምንኛ ቻይ ነው የሆንከው አላቸው። አላህ እንዴት ነው አንተን ቻይ ያደረገ ወአክረመከ እንዴት ነው አላህ ያከበረህ አንተን። ሱብሃንአላህ ትላንት ብዙ ነገር ሲሏቸው ነበር ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ድግምተኛ ሻኢር ጠንቋይ የማይሏቸው ነገር አልነበረም። ግን አሁን አላህ Subhanahu Wa Ta'ala በእነሱ ላይ በላይነት ሰጥቷቸው ሰብር ሲያደርጉ ሲያይ ራሱን መቆጣጠር አልቻለም። ምን አከበረህ እንዴት የተከበርክ ሰው ሆንክ አላቸው። ወአውሰለከ ምንኛ ዝምድና ቀጣይ ነህ አላቸው። መልሱ ከመስጠቱ በፊት ስለሳቸው ወስፍ ነው የተናገረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለጠየቁት ነገር ምላሽ ከመስጠቱ በፊት እሳቸው የጠየቁት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ አለመኖሩን የምታውቅበት ጊዜ አልደረሰልህም እንዴ ብለው ነበር የጠየቁት። እሱ ግን የዚህን ምላሽ ከመስጠቱ በፊት ስለሳቸው ባህሪ ነው የተናገረው። እሳቸው የተላበሱት አላህ ያላበሳቸው መልካም ባህሪያቶችን ከዘረዘረ በኋላ ለው ካነ معه ኢላሁ غيره ከአላህ ሌላ አምላክማ ቢኖር ኖሮ አለ ለአግና አኒ ሸይአን ባዕዱ በጠቀመኝ ነበር አለ። እንደው አንዳች ነገር እንኳን ለኔ ባደረገልኝ ነበር በጠቀመኝ ነበር። ነገር ግን ምንም ነገር የጠቀመኝ ነገር የለም። ይሄ ማለት ደግሞ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ ያለ መኖሩ የሚያሳይ ነው። አምላክማ ቢኖር አየው ነበር ይደርስልኝ ነበር። የት አለ ምይደርስል? እነዚህ መካ ውስጥ ያሉ አማልክቶች ጧትና ማታ የምናጎነብስላቸው አማልክቶች ዛሬ ቂያማ ቆሙባቸዋል። የት አሉ? ስለዚህ ከአላህ በስተቀር ሌላ የሚመለክ አምላክ የለም አላቸው። قال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? ወይሐከ አባ ሱፊያን አቡ ሱፊያን ሆይ ወየውልህ
ألم يعني لك أن تعلم أني رسول الله جيزي والدرسة من دي أني الله ملك تنيا مهونين يمت مسكر بد جيزي الدرسة اللي من دي قالت قال أبو سفيان أما هذه فإن في النفس حتى الآن منها شيء على جو ينكون اسكون درس نفسي لاي يهون كريت على جو انت الله ملك تنيانه بيي لما مسكر الدفر مالك يا سلام አጃይ በኞች ናቸው እኮ ሰዎቹ ያላመኑበት ነገር እንዲህ በፍርሃት ምናምን አይሉ አረጋግጠዋል ከአላህ በስተቀር በእውነት የሚመለክ ሌላ አምላክ ያለ መኖሩ አረጋግጠዋል خلاص የለም ምክንያቱም ሲያመልኳቸው የነበሩ ያ ሁሉ ሲለፉላቸው የነበሩ አማልክቶች በሙሉ አልደረሱ አንገቱን ከሰይፍ ሊያስቀሩለት አልቻሉም ባዶ መሆናቸውን አወቀ የታሉ ቢኖርም ማኖሮ እኔን ይበላይ አድርጎ አንተን ይበታች ያደርግ ነበር ነገር ግን አላህ ብቻውን ስለሆነ ነው አንተን ይበላይ አድርጎ ይኸው እኔን ደግሞ አንተ ስራ መጥቶኛል አንተ ግን የአላህ መልእክተኛ መሆንህን አይ ትንሽ ይቀረኛል አላቸው አሁንም ልቤ ውስጥ የሆነ ነገር አለ አንተና አለ ማለት ነው فقال العباس عباس ابن عبد المطلب በጣም ተናዷል እንደዚህ ሲላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ምን አለው አስሊም አለው ወሬ አታብዛ ሰላም قبل ان تضرب عنقك አንገትህ በሰይፍ ከመንቀጠሱ በፊት ሰላም እሳቸው ስለሆኑ ነው እሳቸው ፊት ቆመ እንደዚህ የምታወራው ጅሊላ ቢሆን ኖሮ እንደዚህ አልነበረም አለ فاسلم وشهد شهاده الحق اشهد ان لا اله الا الله واشهد ان محمدا رسول الله صلى الله عليه وسلم ብሎ የምስክርነት ቃሉ ሰጠና ሰለመ አቡ ሱፊያን فقال العباس عباس من አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም يا رسول الله አንቱ የአላህ መልእክተኛ ሆይ አላቸው ان ابو سفيان ብሎ ማለት رجل ሰው ነው يحب الفخر እንዱ የሆነ ቦታ ይፈልጋል ክብር ይፈልጋል ስለዚህ فجعل له شيئا የሆነ ነገር እስኪ አርግለት ያ ረሱላህ ሰለላሁ ዐለይሂ ወሰለም እስኪ የሆነ ነገር ይሄንን ክብሩን የሚጠብቅለት ነገር እስኪ የሆነ ነገር ስጡት አላቸው እንደው የሆነ ነገር እስኪ አርጉለት አላቸው قال نعم እሺ አረጋለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረጋለሁ ማፊሽ ካል ከዛ ምን አሉ من دخل دار ابي سفيان فهو آمن የአቡ ሱፊያን ክልል ውስጥ የገባ ሰው የተጠበቀ ነው አለ አሁን ሊገቡ አይደለ የላ ኢላሃ ኢላላህ ጦር ሊገባ ነው መካ ሊገባ አይደለ የነብዩ ጦር ሊገባ ነው መካ በዚያን ጊዜ ዋጋለው ብሎ ይመጣ ችግር የለም መብቱ ነው ይምጣ ነገር ግን ሸሽቶ የአቡ ሱፊያን ክልል ውስጥ የገባ ሰው አይነካም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ በጣም ትልቅ ክብር ነው ለሱ ومن اغلق عليه بابه فهو آمن ባለበት በሩን ዘግቶ የተቀመጠ ሰው ጥብቅ ነው አሉ አይነካም ቤቱን ዘግቶ የተቀመጠ ያልወጣ ማለት ነው በፊትና ጊዜ በር ዘግቶ መቀመጥ ኸይር ነው አደጋ ያገኘህም ማለት ነው ስትንቀጨቀሽ ስትወጣ ጉድህ ነው የሚፈላው طيب ومن دخل المسجد الحرام فهو آمن ወደ ካዕባም የገባ ሰው እሱ ጥብቅ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ውጪ ያለ ዋስትና የለው መስጂድ ካዕባ ወደ ካዕባ መስጂድ الحرام የገባ ሰው አይነካም ከذلك ቤቱን ዘግቶ የተቀመጠም ሰው አይነካም የአቡ ሱፊያን ክልል ውስጥ የሱ አካባቢ ማለት ነው የሱ ዳር ወይ ደግሞ የሱ ግቢ የገባም ጥብቅ ነው አይነካም ከዚህ ውጪ ያለ ከሁለት አንድ ነው ኢማ መዋጋት አለበት ወኢማ መስለም አለበት وفي الصباح تقدم رسول الله صلى الله عليه وسلم الى مكه በዚህ ሁኔታ አነጉና በማግስቱ ጠዋት ወደ ፊት ቀጠሉ ማለት ነው መንገዳቸውን ወደ መካ وامر العباس ان يحبس ابا سفيان بمضيق الوادي عند ختم الجبل عباسን ጠሩትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አባስ አሉት ና አቡ ሱፊያን ይዘው ሄድና አሉት ሸለቆ አለ ከሸለቆ ወደ ሸለቆ የሚያስገባ
ተራራ አለ ጠባብ መንገድ በሁለት ተራሮች መካከል አልፈህ ወደ ሸለቆ ትሄዳለህ አቡ ሱፊያንን የተራራው በር ላይ መግቢያው ላይ አቆየው ይዘው አትሄዳሉት አቆየው እዛ ጋር ዝም ብለህ እዛ ይዘህ አቆየው አሉት ወይ እዚሁ ተብለሃል ብለህ አቆየው አሉት حتى تمر به جنود الله فيراها يا الله سراويت ሲያልፍ ይመልከት አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመልከት እዛ አቆየው እንደው ዝም ብሎ የዋዛ እንዳይመስለው ያሉት ففعل አባስ እሺ ያለና አቡ ሱፊያንን ይዞ ቆይ እዚህ እናንተ እዚህ እንሆናለን እሺ ቆይ አለው ያ በኋላ ነው የምገባው فمرت القبائل على رعيتها ከዚያም ሁሉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ዙሪያ መጥተው የነበሩ ጎሳዎች አሉ ሁሉም ጎሳ የየራሱ ባንዲራ ይዞ መሪ አርገውለት ለብቻ ብቻ ይሄዳል አንሳሮችና ሙሃጅሮችን ከፋፍለው ለብቻ እንትን አርገዋቸዋል በዚህ መልኩ የተለያየ ባንዲራ ነው ያለው የተለያየ መሪ ነው ያለው كلما مرت به قبيلة قال يا عباس አሁንም አንድ ጎሳ ሲያልፍ አንተ አባስ ወይ ይለዋል ምን هذه ማን ናቸው እነዚህ ይላቸው ማን ነው የትኛው ጎሳ ነው ደግሞ ይሄ فيقول بنو فلان مثلا بنو سليم ስም ይጠራለታል የከሌ ጎሳ ነው እኮ ይሄ ይለዋል ምን ይላል አቡ ሱፊያን فيقول مالي ولبني فلان ተውሽ በቃ እኔ አሁን እነሱን አይደለም ፈልገው እነሱማ ምን ያረጉልኛል ይላል يالفال بزي ملكو حتى مرت كتيبة الأنصار يحمل رايتها سعد بن عبادة أنصاروج بودن لبيتشاو متى سعد بن عبادة باندراتشون يزو يا أنصاروجن باندرا يزو متى فقال يا أبا سفيان علو أنت أبو سفيان هو علو يتوبك قالوا اليوم يوم الملحمة زاري يچنك كأنه علو اليوم تستحل الكعبة زاري كعبة حلال تدرج على تشالو فقال يا عباس على أبو سفيان يهن انسي سماك سعد بن عبادة هبذا يوم الذمار من الله زاري يجنك كان كم يهون يبسرات كان بيهون نورو علو يكبر كان بيهون سالو كعبة مكبر بد كان بيهون سندا مالته ثم مر رسول الله صلى الله عليه وسلم في كتيبته الخضراء فيها المهاجرون والأنصار كزي نبي محمد صلى الله عليه وسلم بدن متى مهاجروچم أنصاروچم اللبت لا يرى منهم إلا الحديد كلهم سيفاتቸውን ነው ያዙት ሁሉም ማለት ነው አሁን በሚገርም ሁኔታ ነው የመጡት የጦር ልብሳቸው ምን ሁኔታቸው ሲታይ በጣም ያስፈራ فقال سبحان الله أبو سفيان سبحان الله يا عباس من هؤلاء ما ناتشو النزي هلو النزي دمو يباسو ناتشو إنما ناتشو هلو قال هذا رسول الله صلى الله عليه وسلم في المهاجرين والأنصار إيه ما قال الله ملك تنيا يساتشو كوني هي يساتشو بدن بمهاجروتنا بأنصاروت تكبوني قالوا تي الله ملك تنيا قال ما لأحد بهؤلاء قبل ولا طاقة الله منم كفت لفتاتشو مقوم አይችልም ማንም ከነዚህ ፊት ለመቆም ማንም አቅምም ይሁን ኃይልም የለውም እንግዲህ ስለዚህ ያለው ድል የመካ ሰዎች ምን እንደሚውጣቸው አላህ ይወቅ እንጂ ይሄማ በጣም ከባድ ነው አለ لقد أصبح ملك ابن أخيك عظيما ከዛ ለአባስ ምን አለው የወንድምህ ልጅ ስልጣን በጣም ትልቅ ሆኗል አለ የወንድምህ ልጅ ስልጣን يعني ንግስና ማለት ነው በጣም ትልቅ ሆኗል አለው ለአባስ አጎታቸው አይደለ አባታቸው ወንድም ነው እንዴ ወንድምህ ልጅ እኮ ስልጣኑ እዚህ ደረጃ ደረሰ እንዴ ያለው ያ አባ ሱፊያን አለ አባስ ደግሞ ማለት ነው ይሄንን ሲለው إنها نبوة سلطان አይደለም አለው ስልጣን አይደለም ስልጣንማ ቢሆን ለእናንተ ስንት ስልጣን ነበራችሁ እናንተ ንጉስ አልነበራችሁ ነብይነት ነው አለው ይሄ ነብይነት ነው የአላህ Subhanahu Wa Ta'ala ማዕረግ አላህ የሰጣቸው የሸለማቸው የአላህ ምርጫ
የአላህ መልእክተኛ ስለሆኑ እንጂ በዚህ መልኩ አላህ Subhanahu Wa Ta'ala ያላቃቸው ስልጣን አይደለም ወይ ደግሞ ንግስና አይደለም አለው። ቃለ አቡ ሱፊያን ምን አለ? ነዓም ኢዘን አለ። አዎ አለ። አሁን ቅድም የሆነ ልቤ ላይ እስካሁን ድረስ አንተ የአላህ መልእክተኛ ለመሆንህ ቅሬታ አለብኝ ብሏቸው ነበር። ነዓም ኢዘን አሁን አዎ አለ። የአላህ መልእክተኛ ናቸው አለ። ሐታ የምስክርነት ቃል እስከሰጠበት ሰዓት ድረስ በልቡ ላይ ምን ነበረ? ቅሬታው ነበረ። ነገር ግን አሁን ሲያይ በፍጹም ይሄ የዱንያዊ ስልጣን አይደለም፣ ዱንያዊ ንግስና አይደለም አለ። ያማ ቢሆን ኖሮ እሱስ ንጉስ አልነበር? ሱብሃንአላህ። እና አቡ ጀህል አሉ እንደማ ስማቸው የገነነ የነበሩ ሰዎች ምን ጠቀማቸው? ስለዚህ ይሄ ምንድነው ማለት ነው? የአላህ ምርጫ ነው። ኢዘን አው የአላህ መልእክተኛ ናቸው፣ ነብይነት ነው አለ። ስለዚህ አው በቃ አሁን ይሄ ነገር የነብይነት ውጤት እንጂ የንግስና ወይም የስልጣን ውጤት አይደለም አለ። ثم اخبر رسول الله صلى الله عليه وسلم بمقالة سعد ከዚያ ለአላህ መልእክተኛ ያ رسول الله صلى الله عليه وسلم سعد ابن عبادة እኮ እንዲህ ብለዋል። ዛሬ የጭንቅ ቀን ነው፣ ዛሬ ደግሞ ካዕባ ሐላል ትደረጋለች ብለዋል አላቸው። فقال رسول الله صلى الله عليه وسلم كذب سعد አሉ። ትክክል አይደለም አሉ። የጭንቅ ቀን አይደለም አሉ። ዛሬ ካዕባም ሐላል የምትደረግበት ቀን አይደለም አሉ። ዛሬ هذا يوم يعظم الله فيه الكعبة بل ዛሬ አላህ ካዕባን የበላይ የሚያደርግበት ቀን ነው። ካዕባን የሚያልቅበት ቀን፣ የካዕባ ክብር የሚጠበቅበት ቀን ነው። አቡ ሱፊያን ቅድም እንደዚህ በሆነ ነበር ያለው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ካዕባ ክብሯ የሚጠበቅበት አላህ ካዕባን የሚያልቅበት ቀን እንጂ ካዕባ ሐላል የምትደረግበት ቀን አይደለም። ወየውመ ቱክሳ ፊሂ الكعبة ዛሬ ካዕባ የክብር ልብስ የምትለብስበት ቀን ነው። አላህ ካዕባን የክብር ልብስ የሚያለብስበት ቀን ነው። የካዕባ ክብር የሚጠበቅበት ቀን እንጂ ካዕባ ሐላል የሚደረግበት የሚደፈርበት ቀን አይደለም። ሰዓድ ብን ዑባዳ አቡ ሱፊያንን ለማብሸቅ ብሎ ነው። ለዛ ነው እስኪ ተከላከሉት ለማለት ነው። እስኪ እናንተ አቅሙ ካላችሁ ከልክሉን ነው እንጂ እሱ ካዕባ ይዋረዳል ለማለት ፈልጎ አይደለም። ነገር ግን ሐታ በዚህ መልኩ ቢሆንም ላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቆጡ። አበደን እንደዚህ አይደለም ማለት واخذ الرايه من سعد የአንሳሮችን ባንዲራ ከሰዓድ ወሰዱበት። አምጣልህ አንተ ባንዲራ አትይዝም፣ አምጣ ትቀጣለህ። ودفعها لابنه قيس ያው ነው ብለው ቅጣቱ በጣም እንትን እንዳይሆን ከሱ ላይ ባንዲራውን ወሰዱና ለልጁ ሰጡት። እንካዝ ያው ነው ችግር የለውም፣ ክብሩ እንዳለ ነው፣ የሰዓድ ክብር እንዳለ ነው። ግን ያ ሐታ የሆነ ነገር ቅር እንዳሰኛቸው እንዲሰማው ነው እንጂ ና ለልጁ ለሰዓድ ልጅ እንካይን ባንዲራ አንተ ያዝ አፍሽካ እንደውም የክብር ነው ለሰዓድ። ምክንያቱም ልጅህ ትልቅ ቦታ ሲደርስ የሚከፋው አባት አለ እንዴ? ማፊ አዎ ልጅ በምንም ተአምር ማለት ነው ካንተ ትልቅ ቦታ ሲያገኝ ካንተ ሲሻል ትደሰታለህ። ማንንም ቢሆን ልጁ ከሱ የተሻለ ቦታ በመድረሱ የተሻለ ክብር በማግኘቱ የሚቆጭ የለም የሚደሰት ቢሆን እንጂ ዓላማው ስለሆነ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለልጁ እንካ ባንዲራውን አንተ ያዘው አሉት። ያው ክብሩ እንዳለ ነው እናንተው ጋር ነው፣ የትም አልሄደም። ግን በተወሰነ መልኩ አንተ ምን يعني አደብ ታረጋለህ እንደማለት ነው። وبعد مروره صلى الله عليه وسلم اسرع ابو سفيان حتى دخل مكه በዚህ መልኩ ሸለቆውን ካለፉ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነሰራዊታቸው خلاص የቤት ስራው አልቋል። አባስም ለቀቀው። ጨረስኩኝ አይደል አሁን አለ። አዎ አቡ ሱፊያን በጣም በፍጥነት ወደ መካ ሄደ፣ ቀድሞ ማለት ነው። وصرح باعلى صوته ከፍ ባለ ድምጽ በጣም ጮኸ። ያ ማዕሸረ ቁረይሽ አላቸው፣ እናንተ የቁረይሽ ስብስቦች ሆይ هذا محمد الله اكبر محمد መጥቶላችኋል። ያ ሰላም አባሩት አይደለም ያኔ አባሩት ምናምን የለም። አሁን قد جاءكم برغت መጥቶላችኋል فيما لا قبل لكم به
والله لتملسوت بماتشلوتنا كفيت لفيتو لتقوموت بماتشلوت عينات سراويت متولاجوهال سلازي من يهون السوء أبو سفيان فمن دخل دار أبي سفيان فهو آمن ششتو بأبو سفيان كل لست إجباسة وطبقنا وعينك كم على قالوا من علوت مكة مشركوش هلو ما قالوا لا تلالك نقستاتوش من قاتلك الله علوت الله يجزلها أنتن وما تغني عنا دارك دمو يعني كل اللي يقباسو سلام له إلى لندي من يتقمنا لي أنت دا يا أنت كل الله يجزلها أنت قال ومن أغلق بابه فهو آمن برون يزقاسه وطبقنا وعينك كماله ومن دخل المسجد الحرام فهو آمن وده كعبة ششتو يقباسهم طبقنا وعينك كم سلام نواله فأسرع الناس إلى بيوتهم وإلى المسجد الحرام يا أبو سفيان البيت تتو سوه قماشو وده بيتو روتا كسم أبو هلاهين قماشو دمو وده حرام وده كعبة مالته بيتو كربي هنا وده بيتو من اللي هون جابته بلاي ولاي اللي زقانوا استغفر الله جود ليلة دمو بيتو روكي هنا بدك موريث وده حرم رجع حرم كل الوسلي جوا ماله وده كعبة ولما وصل رسول الله صلى الله عليه وسلم إلى ذي طوى أمر خالد بن الوليد قائد الميسرة أن يدخل مكة من أسفلها من طريق كدا ذي طوى يتبع له شلقوا قاسي درسو نبي محمد صلى الله عليه وسلم خالد من علوت بستقرأ بكل اللون سراويت نبرا يمر ينبروسو مكان بزكتنيو بكل جبال بزكتنيو بكل بزا بكل جبالوت وإن أراد له أحد يحسده حسدا حتى يوافيه على الصفاء من قد لي كفيل لفت يميمتا لمكة لاكل ويرقمو طورنت لمكفت يميمتا كاله اتشادو علوت اتشادو ችግር የለው እኛ በተቻለ መጠን የካዕባን ክብር እንጠብቃለን ነገር ግን እነሱ ከመጡ ጀዛቸው ነው የሚሰጣቸው ስለዚህ መንገድ ላይ የሚዘጋብህና ለጦርነት የሚመጣ ካለ እጨደው አሉት ከዚያ ሰፋ ኮረብታ ላይ አገኘኛሉት እዛ ታገኛለህ وامر الزبير ابن العوام قائد الميمنه የቀኝ ሰራዊት እየመራ የነበረው ዙበይር ደግሞ وحامل رايه رسول الله صلى الله عليه وسلم የነብዩ መሐመድ صلى الله عليه وسلم ባንዲራ የሙሃጅሮችና የአንሳሮችን አንድ ላይ ከሳቸው ጋር ያሉትን ይዞ የነበረውን ان يدخل مكه من اعلاها በላኛው በኩል ግባ አሉት ويغرز رايته بالحاجون باندراهن አሉት ለዙበይር ሐጁን የሚባለው ኮረብታ ላይ እዛ ላይ ሰካው አሉት ባንድራው ይውለብለብ እዛ ላይ ሆኖ ይታያሉት ان يدخل مكه من اعلاها من قدا ويغرز رايته بالحاجون ولا يبرح حتى ياتيه رسول الله صلى الله عليه وسلم ከዚያ ቦታ ታዲያ እንዳትንቀሳቀስ እኔ እስክመጣልህ ድረስ አሉት وامر ابا عبيده قائد الرجاله ومن لا سلاح له ان ياخذ بطن الوادي ከዚያ ደግሞ አቡ ዑበይዳ ደግሞ መሳሪያ የሌላቸውና በእግራቸው ያሉትን ሰራዊቶች እየመራ ነበረሱ ምን አሉት ወሸለቆ ሆድ የሚባለው ያው መሃሉ ላይ ማለት ነው እዚያ ሆነ አሉት حتى ينزل بمكه بين يدي رسول الله صلى الله عليه وسلم መካ ስትገባ ከኔ ፊትለፊት ወይ ትገባለህ በዚህ ሁኔታ ላይ ሆነ አሉት ووبشت قريش اوباشا بالخندمه ከዚያ خندمه የሚባል ኮረብታ ተራራ አለ እዚያ ጋር ቁረይሾች ተሰባሰቡ قالوا ምን አሉ ቁረይሾቹ ማለት ቤቱ ውስጥ ያልገባና ወደ ሐረም ያልሸሸው ማለት ነው በጣም ብዙ ናቸው ስለዚህ በዙሪያ ያሉ አሉና እዛ ተሰበሰቡ ان كان لهم شيء كنا معهم እስኪ ሁኔታውን እናይና ከነርሱ ጋር እንሆናለን እንሰልማለን የሆነ የሚያስፈራ ነገር ካለ እንሰልማለን وإلا أعطينا الذي سئلنا ካልሆነም ደግሞ አይ ከናንተ ሌላ ነገር ነው ምንፈልገው ካሉም የተጠየቅነውን እንሰጣለን አሉ فلما مر بهم خالد بن وليد በእነርሱ ጋር በሚያልፍበት ጊዜ حسد 12 منهم في مناوشة خفيفة خالد بن وليد በሚያልፍበት ጊዜ የተወሰኑ ሰዎች ከፊት ለፊቱ እንደ ሙከራ ነገር አደረጉ 12 ሰው አጨደባቸው وفر الباقون
ከዛ የተቀሩት ደግሞ ተበታተኑ ሁሉም ሸሹ ثم تقدم خالد يجوس مكة حتى وافى رسول الله صلى الله عليه وسلم على الصفا በዚህ ሁኔታ ሰራዊቱን ይዞ ወደ መካ ገባና ሰፋ ላይ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ተገናኘ وقتل من رجاله اثنان ከኻሊድ ጋር ከነበሩ ሰዎች ሁለት ሰዎች ተገደሉ اثنان ضل الطريق وشذ عنه እነዚህ ሁለቱ ሰዎች ከእርሱ ተለይተው የነበሩ ናቸውና ሰራዊቱ በጣም ረጅም ከመሆኑ የተነሳ መንገዱ ደግሞ ያቆራርጣል የመካ ወደ መካ ስትመጣ ዝም ብሎ እንትን አይደለም ሜዳ አይደለም በተራራ ያቆራረጥክ ነው የምትመጣው ስለዚህ ሁለቱ ሰዎች ወደ ኋላ ቀርተው ነበርና ከነዚያ ከኻሊድ ያመለጡ ሰዎች መንገድ ላይ ሲያገኙአቸው ብቻቸውን ነው ገደሏቸው ሁለቱን اما زبير ما فنسب الرايه بالحاجون عند مسجد الفتح كذا حاجون قدم እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባንዲራህን ተከልበት ያሉት ተራራ ላይ ተከለ እዛው ማለት ነው وضرب قبة فيها ام سلمة وميمونة رضي الله عنهما ከዚያም እንደ ዱንካን ነገር እዛ ሰራና በውስጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች ሙሰለማና መይሙና ሁለቱ እዚያ ውስጥ እንዲቀመጡ አደረጋቸው ولم يبرح حتى جاء رسول الله صلى الله عليه وسلم እሱ ከዚያ ቦታ አልተወገደም የአላህ መልእክተኛ እስኪመጡ ድረስ فاستراح قليلا ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فاستراح قليلا ثم سار ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው እዛ ትንሽ አረፉና ከዚያ መንገድ ጀመሩ وبجانبه ابو بكر رضي الله عنه يحادثه ከጎናቸው አቡበክር ስዲቅ አለ አውራቸው እያወራቸው ይሄዳል وهو يقرأ سورة الفتح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም سورة الفتح يقروا معناتنا حتى دخل المسجد الحرام ودا كعبة قبو وحوله المهاجرون والأنصار زورياتشو ومهاجروتنا وأنصار يتكبوا وهو على الراحلة نبي محمد صلى الله عليه وسلم بجمالاتشو لا هونو طاف على الرجو كأنه هجر الأسود ساموت ولم يكن محرم على الرجو منبرة وكان حول البيت 360 صنما በካዕባ ዙሪያ 360 ጣዖቶች ነበሩ በካዕባ ዙሪያ ማለት ነው فجعل يطعنها بعود في يده ويقول ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባጠገባቸው ይመጡና ጣዖቱን በያዙት በትር እንደዚህ ነኩታል በትሩን ሆዱን የጣዖቱን ሆድ የነኩ እንደዚህ ምን ይላሉ جاء الحق وذهب الباطل ان الباطل كان زهوقا እውነት መጣ ውሸት ተወገደ ውሸት ተወጋጅ ነው እያሉ ሲነኩት ቢስሚላህ ስጁድ ያደርጋል ማለት ነው በራሱ ጊዜ نعم ከዚያም ምን አሉ እንደገና جاء الحق وما يبدئ الباطل وما يعيد እውነት መጥቷል ውሸት መነሻም መድረሻም የለውም መሃል ላይ ይቀራል መና ሆኖ ይቀራል ማለት ነው ውሸት እውነት ነው የትም ቦታ ላይ የበላይ ይሆናል والأصنام تتساقط على وجوهها دك نبي محمد صلى الله عليه وسلم بزي ملكو ببتراچو سيناكوت بافتيمو يدفال قطتا معناتنو ጣዖቱ አይነቁም ሌላ ነገር የለም እኮ መሰባበር የሚባል ነገር ምናምን የለም ገና ሲነካ ባፍጢሙ ይደፋል سبحان الله حق መጣበታ ምን ይሁን فلما فرغ من الطواف دعا عثمان بن طلحة فأخذ منه مفتاح الكعبة كذا طواف እንደጨረሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም عثمان بن طلحة የተባለ ሰው እንዲጠራላቸው አደረጉና ጠሩት የካዕባ ቁልፍ በሱ እጅ ነው የሚቀመጠው የነበረው ማለት ነው وأمر بفتحها كعبان كفتوታል ካዕባ كفتو ثم أمر بما فيها من الأصنام فأخرجت وكسرت ውስጥ ያሉትን ጣዖቶች አውጡ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰሃባዎች ይመጣሉ ውስጥ ያለውን ጣዖት ያወጡ ቢስሚላህ አላሁ አክበር ፊዳ ይደረጋል ማለት ነው لا اله الا الله ይሰባበራል وأمر بما فيها من الصور فمحيت ውስጥ የተለያዩ ጣዖቶች ነበሩ የነ ነብዩላህ እስማኤል የነ ነብዩላህ ኢብራሂም እጣ ሲያወጡ يعني استقسام بالازلام ይባላል ገድ ለማየት ይሄንን ሲሰሩ ውስጥ ካዕባ ውስጥ ምስላቸውን ሰርተው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ነገር አጥፉ አላህ ይግደላቸው እነዚህ ሰዎች አያውቁትም ነበር እንኳን ይሄን ሊሰሩ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብራሂም እና እስማኤል
ውሸት በእነሱ ላይ ተቀጠፈ እንጂ አልነበሩም በእነዚህ እድል ለማየት ይሄን አላደረጉም ነበር ثم دخل هو وأسامة ابن زيد وبلال ከዚያም እሳቸው ኡሳማና ቢላል ابن رباح يا سلام ወደ ካዕባ ገቡ فأغلق الباب ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሩን ዘጉት ማለት ነው ይሄ በጣም ትልቅ ክብር ነው ቢላል ابن رباح ኡሳማ ኻዲሞች ናቸው እነዚህ ቢላል ከባርነት ነው የመጣው ስንት ሰዎች አሉ አቡበከር አለ ዑመር አለ ዑስማን አሊ لا اله الا الله ስንት ሰዎች እያሉ ኡሳማንና ቢላልን ይዘው ገቡ ማለት ነው ወደ ካዕባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በኋላ በሩን ዘጉት الله اكبر عجيب والله يا اخي الله مرته ነው ተውሂድ لا اله الا الله ሰውን እንዴት እንደሚያልቅ ተመልከቱ እንግዲህ ተመልከቱ ቢላል ከዚያ መጥቶ ዛሬ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ካዕባ ውስጥ ገባ ማለት ነው فأغلق الباب واستقبل الجدار الذي يقابله وهو على بعد 3 أذرع ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ለፊት የሚያገኙትን ግድግዳ ተመለከቱና ከሳቸው ወደ 3 ክርን አካባቢ ርቆ ነው ያለው وعن يساره عمود وعن يمينه عمودان ከግራቸው በኩል አንድ ምሰሶ አለ በቀኝ በኩላቸው 2 ምሰሶዎች አሉ ወወራአሁ 3 أعمدة ከኋላቸው 3 ምሰሶዎች አሉ አጠቃላይ 6 ምሰሶ ማለት ነው ውስጥ طيب ከግራቸው 1 ከቀኛቸው 2 ከኋላቸው 3 ከፊት ለፊታቸው ግድግዳ ነው ያለው فصلى ركعتين 2 ረካዓ ሰገዱ ውጪ ስትሆን ወዴት ነው ቂብላ ወዴት ነው ቂብላ ውጪ ስትሆን ወደ ካዕባ ውስጥ ስትገባ ኑሬ ውስጥ ስትገባ ሁሉ ነገር ሁሉም ቂብላ ነው ሁሉም ስትገባ ወዳገኘው መስገድ ትችላለህ ወደ ፈለክበት የካዕባ ውስጥ ሁሉ ቂብላ ነው ወደዚህ ዙር የሚባል ነገር የለም ውስጡ ማለት ነው በየዓመቱ የአረፋ ቀን እኛ ሀገር የሴቶች አረፋ ይሉታል ሴቶች ለብቻቸው አረፋ የላቸው የወንዱም የሴቱም አረፋ አንድ ነው وهو يوم النحر አረፋ ማለት ውቁፍ በአረፋት ላይ ሐጅ ሄዱ ሰዎች የሚቆሙበት ቀን ማለት ነው የውም አረፋ ቢባለው 9ኛው ቀን ለሐጅ የመጡ ሰዎች እዛ አረፋት ላይ ሄደው የሚቆሙበት ቀን ነው አረፋ የሚባለው ማለት የውም አረፋ የሚባለው ያኛው 10ኛው ቀን የውም النحر ይባላል የእርድ ቀን ማለት ነው የእርድ ቀን ነው የሚባለው ዋላ ኩል ሐል ያው የኢድ ሰላት የሚሰገድበት ቀን ማለት ነው የዚያን ቀን አዋ ልክ ሁጃጆች በሙሉ ወደ አረፋት ሲሄዱ ካዕባ ልብስ ይቀየራል ይከፈታል ውስጡ በሽቶ ይታጠባል የተወሰኑ ሰዎች ናቸው የሚገቡት ማለት ነው ከአሚሮች ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማንና ቢላልን ነው ይዘው የገቡት ማለት ነው ከዚያ በኋላ ምና ፈሰላ ረካዓተይን 2 ረካዓ ሰገዱ ثم دار في البيت كذا وكبر في نواحيه ዙሪያው እየዞሩ አላህን አከበሩ አላህን አላቁ ووحد الله ብቸኛ አምላክ መሆኑንም መሰከሩ ثم فتح الباب ከዚያ የካዕባ በር ከፈቱት ውስጥ አንነበሩ ተዘግቶ ሶስቱ ሆነው ውስጥ ተዘግቶ ነው በካዕባ ከዚያ ከፈቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካዕባን ሲከፍቱት وكانت قريش قد ملأت المسجد الحرام صفوفا በሩን ልክ ሲከፍቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የካዕባ በር ቁረይሾች መጥተው ሞልተዋል ዙሪያውን ከበውታል ዙሪያው በሰፍ ማንን እየጠበቁ ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምክንያቱም ምን እንደሚፈረድባቸው አያውቁ ምን እንደሚፈረድባቸው ጭንቀት ላይ ነው ያሉት ካዕባ ወደ ካዕባ የገባ አይነካም ተብሏል ቤቱ የዘጋም አይነካም ነው የተባለው ነገር ግን እነሱ አሁን እሺ ግን ምንድነው ምን ሆነው ነው ዙሪያውን ሞልተው እየጠበቋቸው ነው በሰፍ فاخذ አዳደተይ الباب የሁለቱን በሮች መቃኖች ማለት ነው በግራና በቀኝ ያሉትን
ያንን ይዘው ቆሙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فخطب خطبة بليغة بين فيها كثيرا من أحكام الإسلام ከዚያ ንግግር አደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በንግግራቸው አብዛኛውን የእስልምና ህግጋትን ዘረዘሩ ማለት ነው ሁሉም ባሉበት እዛው واسقط امور الجاهليه በጃሂልያ በመሐይማኖች ዘመን የነበሩትን ስርዓቶችን በሙሉ ውድቅ አደረጓቸው እስልምና ያዘዛቸው የእስልምና ህግጋቶችን ከገለጹ በኋላ واعلن ان ذهاب نخوتها የነዚያ የጃሂልያ ስርዓቶች የተፈረመባቸውና በዚያ ላይ የነበሩት በአጠቃላይ ውድቅ መሆናቸውን ገለጹ ثم قال ከዚያ ምን አሉ የአላህ መልእክተኛ ያ ማዕሸረ ቁረይሽ እናንተ የቁረይሽ ስብስቦች ሆይ ትላንት ስትወጉኝ የነበራችሁ ትላንት ያባረራችሁኝ ትላንት ያሰቃያችሁኝ ከሀገር ያስወጣችሁኝ ይወጋችሁ ሰዎች ሆይ አሏቸው ማ ተረውና አኒ ፋኢሉን ቢኩም አሏቸው ምን ማደርግ ይመስላችኋል በእናንተ ላይ አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ቃሉ ኸይራ መልካም ነገር ነው የምትፈርድብን አሏቸው ነብዩ መሐመድ ሱብሃንአላህ አልዓዚም መልካም ነገር ነው እኛ መልካም ነገር ነው የምንጠብቀው እንጂ የስራችን ዋጋ ተከፍለናለህ ብለን ካንተ አንጠብቅም ምክንያቱም አንተ አላህ አልቆሃል የስራችንማ ዋጋ ከከፈልከን መጥፎ ነው ግን ካንተ ይሄን አይደለም የምንጠብቀው መልካም ነገር ነው የምትፈርድብን መልካም ነገር ነው ለኛ መልካም ነገር ትውላለህ ብለን ነው የምናስበው ካንተ የምንጠብቀው ይሄን ነው አሏቸው አኹን ከሪም አሏቸው የተከበርክ ወንድማችን አሏቸው ላ ኢላሃ ኢላላህ አው አላህ አክብሯቸው እናንተማ ወርዳቸዋቸው ነበር ሱብሃንአላህ ትላንት ያ ሁሉ ሻኢር ሳሂር መጅኑን ጠንቋይ ድግምተኛ ግጥመኛ ልጅና እናት የሚለይ አባትና ልጅ የሚለይ እርኩስ ያላልዋቸው ነገር አልነበረም ዛሬ ግን አኹን ከሪም የተከበርክ ወንድማችን ነህ نعم الله أكبر وأتشال نعم سبحان الله العظيم وابن أخ كريم يتكبر دمو وندماتشن لجنة هلواتشو يتكبر وندماتشن لجنة سبحان الله قال من قال نبي محمد صلى الله عليه وسلم لا تثريب عليكم اليوم الله أكبر لك نبي الله يوسف لا وندموتشاتشو ያሉትን ማለት ነው لقد آثرك الله علينا وإن كنا إيش لخاطئين من الواجه نبي الله يوسف أنت يوسف ناندي لا إله إلا الله أنا يوسف وهذا أخي أنا يوسف نين أن أنت يا قد قاد وستكتتاتشوت موتوا المتلوت السنة الله لزي بكاني ምን አሉ በርግጥ አላህ የበላይ አድርጎሃል እኛ ኃጢአተኞች ሆነን ሳለን لا تثريب عليكم اليوم يغفر الله لكم وهو ارحم الراحمين الله اكبر ወቀሳ የለባችሁም ዛሬ አላህ ምህረት ይስጣችሁ ነው ያሏቸው وهكذا رسول الله صلى الله عليه وسلم ምን አሉ لا تثريب عليكم اليوم በእናንተ ዛሬ ወቀሳ የለባችሁም አሏቸው ይህ ለሰራችሁት ነገር ባጠቃላይ ምንም ላደረጋችሁት ነገር ለበደላችሁኝ ሁሉ በደል ወቀሳ ዛሬ በእናንተ ላይ የለም ወቀሳ የለባችሁም አሏቸው ምንም መስፈርት አላስቀመጡባቸው ምንም ወቀሳ የለባችሁም اذهبوا فانتم الطلقاء ሂዱ አሏቸው ሂዱ እናንተ ነፃ ናችሁ አሏቸው ምንም በየትኛውም ወንጀል አትጠየቁም ላደረጋችሁት ነገር ሁሉ ይቅር ተደርጎላችኋል ምህረት ተደርጎላችኋል አውፍ ተብላችኋል ወቀሳ የለባችሁም አብሽሩ እንዳትሸማቀቁ አሏቸው ላ ኢላሃ ኢላላህ وهذا هو الاسلام ይሄ ነው ኢስላም ስልጣን ስታገኝ የበላይ ስትሆን እንድትበቀል አይደለም ከየጓዳው ያወጣ እስር ቤት ሰዎችን እንድትወረውር አይደለም እንድታስገርፍ አይደለም እንድታሰቃይ አይደለም ኢስላም አንተን ቦታ የሚሰጥህ ለፊትና ነው ልትፈተን ነው ካለፍክ ካላለፍክ ግን በሰፈርከው ቁና ትሰፈራለህ
ዛሬ ስልጣን ይዣለሁ ቦታ ይዣለሁ ብለ ያንከራተትካቸው ሰዎች ነገ ወይ እነርሱ ወይ ሌላ ይሰጣቸውና እነርሱም አንተን ምን ያደርጉሃል? ያንከራትቱሃል፣ አንተን ያሰቃዩሃል። ምክንያቱም በዚህ ምድር ላይ በስልጣን ላይ የሚቆይ የለም ከአላህ በስተቀር። ሁሉም መሪ የነበረው ተመሪ ይሆናል፣ አዛዥ የነበረው ታዛዥ ይሆናል፣ የበላይ የነበረው የበታች ይሆናል፣ የበታች የነበረው የበላይ ይሆናል። በአጃቢ ይሄድ የነበረው ሰው ተራ ሰው ሆኖ መንደር ውስጥ ከሰዎች ጋር አብሮ ይኖራል። ግን ምን አይነት ስብዕና ይዘህ ነው የምትመጣው? ስልጣን በእስልምና ከምንም በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምረውናል። ነብዩ ሱብሃንአላህ አማና ነው። አማና ለምትገለገልበት ሳይሆን የምታገለግልበት አማና ግልጽ አለ። ልትገለገልበት አለ፣ ሰዎችን ልታሰቃይበት አለ፣ ልትበቀልበት ሳይሆን አውፍ ልትልበት፣ ቸርነት ልታስተምርበት፣ ምህረት ልታስተምርበት፣ ፍቅር ልታስተምርበት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወንድማቸውን የዩሱፍን ታሪክ ደገሙት። ዛሬ ወቀሳ የለባችሁም እናንተ ሂዱ አሏቸው። ምንም ነገር ሂዱ፣ ነፃ ናችሁ። እንዲህ አደረጋችሁ ላ አትባሉም። ዛሬ ثم نزل وجلس في المسجد الحرام ከዚያ በመስጂድ الحرام ቁጭ አሉ። ورد المفاتيح الى عثمان بن طلحه ከዚያ ቁልፉን ለጠልሃ عثمان بن طلحه መለሱለት። وقال ምን አሉት? خذوها خالدة طالدة ይሄ ቁልፍ በእናንተ እጅ ይሁን አሏቸው። ላንተ የልጅ ልጆች በእናንተ ውስጥ ያ ዑስማን ይህ ቁልፍ የካዕባ ቁልፍ በእናንተ እጅ ነው የሚሆነው አሏቸው። ሁሌም በእናንተ እጅ ነው የሚሆነው። لا ينزعها منكم إلا ظالم ከእናንተ እጅ ይህን ቁልፍ የሚወስድ የለም ዛሊም ቢሆን እንጂ አሏቸው። ዛሊም ነው ከእናንተ እጅ ይህን ቁልፍ ያወጣ ዛሊም ነው፣ ነፍሱን የበደለ ሰው ነው። አላህ ፊት ነገ መጠየቅ የፈለገ ሰው ከእናንተ የሚወስድባችሁ የካዕባ ቁልፍ ክብር እስከ መጨረሻው በእናንተ ላይ ነው አሏቸው። ከዚያ አስረከቡት ማለት ነው። ثم أتى الصفا فعلى عليه حيث ينظر إلى البيت ከዚያ ወደ ሰፋ ኮረብታ ሄዱና እዛ ላይ ከፍ ብለው ወደ ካዕባ እየተመለከቱ فرفع يديه يدعو እጃቸውን ወደ ላይ አድርገው ዱዓ አደረጉ። ثم بايع الناس على الإسلام ከዚያ በኋላ በፍቃደኝነት ሊሰልም የመጣውን ሰው እስልምናውን እየተቀበሉ ቃል ኪዳን እንዲገባ አደረጉት። ممن أسلم يومئذ أبو قحافة والد أبي بكر الصديق رضي الله عنه يا أبو بكر الصديق عبات أبو قحافة يزين كم سلموا كسلموا سووش 2000 ሰዎች ሰልመዋል። على كل حال በፍቃደኝነት መጣው ማለት ነው። ያለ ማንም ማስገዳጅነት በሰልፍ 2000 ሰዎች 10000 ነበረ። ከመዲና ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የመጣው 12000 ነው የሆነው አጠቃላይ የሙስሊሞች ቁጥር ማለት ነው የዛን ቀን። ففرح رسول الله صلى الله عليه وسلم بإسلامه نبي محمد صلى الله عليه وسلم በአቡ በክር አባት መስለም በጣም ተደሰቱ። ثم بايع النساء بعد الرجال ከዚያ ሴቶችን ቃል ኪዳን ገቡላቸው አላ يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن በእነዚህ መስፈርቶች ለሴቶች ቃል ኪዳን ገቡላቸው። ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصين في معروف እነዚህ በቁርአን ላይ በተዘረዘሩ ነጥቦች ላይ ቃል ኪዳን ገቡላቸው። وممن بايع يومئذ من النساء የዚያን ቀን ከሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ከገቡላቸው ማለት ነው። ለወንዶች ቃል ሲገቡ እጃቸውን እየመቱ ነበር። ወንዶች ይመጡና እጃቸውን ይመቱላቸዋል። ሴቶችን ግን በቃል ብቻ ነው። እጃቸው የሴት እጅ ነክቶ አያውቅም። አጅነብይ ሴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደኛ የሳቸው እጅ አጅነብይ ሴት አያጨማልቅም ነበር። በእሳት የጋለ ፌሮ ብጨብጥ ይሻለኛል የማትፈቀድልኝ ሴት እጅ ከመጨበጥ ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሳቸውን የሚወድ ሰው አጅነብይ ሴት መጨበጥ አይችልም። የሳቸው ሱና እከተላለሁ የሚል ማለት ነው። እንኳን ልትስም አይደለም የአጅነብይ ሴት እጅ መጨበጥ ክልክል ነው።
መጨበጥ አይደለም አላህ በተከበረው ቃሉ በቁርአኑ አይንህን ስበር ነው ያለው አይንህን ስበር ለሁለቱም ወገን ማለት ነው ለሴቱም ለወንድም ወንዶችም አይናቸውን ስበሩ አለ ያልተፈቀደች ሴት ከማየት አይናቸውን ስበሩ ሴቷም ልክ እንደዛው አይንሽን ስበሪ ነው የተባለው አላህ በተከበረው ቃሉ ነው ያለው ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሴት አልጨብጥም ማለት طيب هند ابنة عتبة امرأة أبي سفيان يا أبو سفيان مست هند የተባለችው ሴት የዚያን ቀን ቃል ኪዳን ከገቡ ሴቶች ውስጥ አንዷ ነበረች جاءت متنقبة متنكرة ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስትመጣ እንዳለ ሙሉ በሙሉ ተሸፋፍና አንገቷን ደፍታን የመጣችው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳያውቋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስለን የመካ ሰዎችን ይቅር ሲሉ ከዚያ የተወሰኑ ሰዎች ሞት ተፈርዶባቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም hatta በካዕባ ልብስ ላይ እንኳን ቢሸሸጉ ቢንጠለጠሉ እንዲገደሉ ብለው ትእዛዝ የሰጡባቸው ሰዎች ነበሩ አንዷ ሂንድ ነበረች ከዚያ ውስጥ ማለት ሂንድ ማለት የሐምዛን ጉበት ያኘከች ሴት ማለት ነው ሆዳቸውን ቀዳ ከተገደሉ በኋላ ወህሺ ከገደላቸው በኋላ طيب اذا መጣች ምን ሆና ተሸፋፍና ተደብቃ መጣች ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም خوفا على نفسها مما كانت قد فعلت بنعش حمزة بحمزة ላይ በሰራችው ነገር ምክንያት በጣም ፈርታ ነበርና ተደብቃ መጣች فلما تمت لها البيعة قال ቃል ኪዳን ከተገባላት በኋላ እስልምናው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቀብለውታል ሸሃዳ ይዛ ቃል ኪዳን ገብታለች ከዛ በኋላ አሁን መታወቅ አለብኝ አለች አሁን መታወቅ አለብኝ قالت يا رسول الله صلى الله عليه وسلم أنت يا الله ملكتني هو يالچاچو ما كان على وجه الأرض من أهل خيباء أحب إلي أن يذلوا من أهل خيبائك በዚህ ምድር ላይ ባንተ ስር ካሉ ሰዎች የበለጠ እንዲዋረዱ መፈልገው ሰው አልነበረም አለቻቸው ለነብዩ መሐመድ እንዲዋረዱ መፈልገው ሰው አልነበረም አለቻቸው ثم ما أصبح اليوم على وجه الأرض أهل خيباء أحب إلي أن يعزوا من أهل خيبائك ዛሬ ደግሞ በምድር ላይ ካሉ ሰዎች ሁሉ ባንተ ጥላ ስር ያሉ ሰዎች አላህ የበላይ እንዲያረጋቸው ተመኘሁኝ አለች እንዲዋረዱ ነበር መፈልገው ዛሬ ግን አላህ በዚህ ምድር ላይ ካለ ሰው ሁሉ ባንተ ስር ያሉ ሰዎች የበላይ እንዲሆኑ ወደድኩኝ فقال رسول الله صلى الله عليه وسلم وايضا والذي نفس محمد بيده አሁንም የሙሐመድ እጅ የሙሐመድ ነፍስ በእጁ ሆነችው ጌታ እመላለሁ يعني ምን አረጋገጡላት ማለት ነው አሁንም ያው ነው እንደማለት طيب وكان عمر بن الخطاب رضي الله عنه قد جلس أسفل من مجلس رسول الله صلى الله عليه وسلم يبلغ الناس ويبايعهم عنه عمر بن الخطاب ከሳቸው ከታች ቁጭ ብለው እሳቸው የሚናገሩትን ነገር ለሰዎች እያደረሰ ቃል ኪዳኑን እያደረሰ ነበር የነበረው ከዛ وكانت بيعة النساء كلاما بغير مصافحة قدم እንዳልነው የሴቶች ቃል ኪዳን በንግግር ነበረ እጅ መንካት ሳይኖርበት وقد جاء بعض الناس ليبايعوا رسول الله صلى الله عليه وسلم على الهجرة ከዛ የተወሰኑ ሰዎች መጡና ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ሂጅራ ማድረግ እንፈልጋለን አሏቸው فقال ذهب اهل الهجرة بما فيها የሂጅራ ሰዎችማ ሂጅራ ከያዘው ኒዕማ ጋር እነርሱ ይዘውታል خلاص የሂጅራ ጉዳይ አበቃ ያሏቸው ነው ሂጅራማ ከዚህ በፊት የሄዱ ሰዎች በሂጅራ የሚገኘውን ነገር ይዘው ሄደዋል لا هجرة بعد فتح مكة ከተከፈተ በኋላ ሂጅራ የለም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂጅራ የለም ከአሁን በኋላ ሂጅራ ቆሟል አሉ ولكن جهاد ونية ነገር ግን ጂሃድና ንያ ግን እስከ ቂያማ ድረስ ይቀጥላል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም واذا استنفرتم فانفروا ውጡ ከተባላችሁ ወደ ኋላ እንዳትሉ ውጡ አሏቸው ان شاء الله በሚቀጥለው እንቀጥላለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم